የመንፈስ ፍሬ ፍቅር ነው። አሁን ልጠይቃችሁ፣ ይህ ፍቅር አላችሁ የላችሁ? ይህ ፍሬ አላችሁ ወይስ የላችሁ? ኦርቶዶክሳውያን ፍቅራችሁ ሙሉ ነው ወይስ ጎደሎ ነው? ፍቅራችሁ ሙቋል ወይስ ቀዝቅዟል? ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። የማቴዎስ ወንጌል ምዕራፍ 24 ቁጥር 12 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ከባለቤቴ ጋር ፍቅር አለኝ፣ ከልጆቼ ጋር ፍቅር አለኝ፣ ከስራ ባልደረቦቼ ጋር ፍቅር አለኝ፣ ከጎረቤት ጋር ፍቅር አለኝ። ራሳችንን ጠይቀው። አሁን እንደ እንጀራ የራበን ፍቅር ነው፣ እንደ ውሃ የጠማን ፍቅር ነው፣ ዳገት የሆነብን ፍቅር ነው። ኦርቶዶክሳውያን ፍቅራችን እንደ ጉንበኖ ጠፍቶብናል። ፍቅር እኮ ሰውና እግዚአብሔር የሚገናኙበት መንገድ ነበረ። እግዚአብሔር ወደ ሰው የመጣው በፍቅር ነው። ሰውም ወደ እግዚአብሔር የሚቀርበው በፍቅር ነው። መልካም። የትምህርቱም ዋና ዓላማ አባቶችን አክብሮ የአባቶችን ቃል ሰምቶ መንግስቱን ለመውረስ ስለሆነ ደስ ይላል። አሁን ያጣነው የጎደለን እንደ እንጀራ የራበን እንደ ውሃ የጠማን ፍቅር ነው። ፍቅራችን እንደ ጉንበኖ ጠፍቶብናል። ኦርቶዶክሳውያን የክርስትና ሃይማኖት መሰረቱ ክርስቶስ ነው። መገለጫው ፍቅር ነው። ግቡ ሰላም ነው። ያለ ፍቅር የሚደረግ ሃይማኖታዊ ሩጫ ውሎ የጠፋበት ልቃቂት ነው። ልቃቂት ታውቃላችሁ እናቶቼ? ክርስትናችን ፍቅር አልባ ከሆነ ተሞኝተናል። ያለ ፍቅር የኖርንበት ቀን እሱ የበረከት ቀን አይደለም። እግዚአብሔር ያዘነበት ዲያብሎስ የተሳለቀበት ወርና ዓመት ነው። አንዳንዴ ፍቅርን እየገፋን ይቅርታን እየረገጥን በምንጸልየው ጸሎት በምናስቀድሰው ቅዳሴ ቋጥረን በምናመጣው ዕጣን እግዚአብሔር የሚደሰት ይመስለን ይሆናል። አይምሰላችሁ። ወደ መቅደሱ ካመጣነው ዕጣን ይልቅ በመንደር ያሳየነው ፍቅር መድኃኔዓለምን ያስደስተዋል። ዕጣኑ አይምጣ እያልኳቸው አይደለም። ፍቅራችን ዕጣን ካልሸተተ ምን ዋጋ አለው? ጉልበታችን እስኪዝል ከጸለይነው ጸሎት ይልቅ ብርክክ ብለን ያወረድነው ይቅርታ ጌታን ያስደስተዋል። ታቅፈን ካመጣነው መባ ይልቅ ተቃቅፈን ያቀረብነው ሰላምታ የተወደደ መባ ሆኖ ዋጋ ያሰጠናል። ይህ ፍሬ ያላችሁ ወይስ የላችሁ? አሁን እኔ ጋር የሌለውን አውቀዋለሁ። መድኃኔዓለምና እኔ እንተዋወቃለን። እናንተ ጋር የሌለው ፍሬ የቱ ነው? እያንዳንዳችሁ ራሳችሁን እንድታዩት በዚህ ትምህርት እፈልጋለሁ። ሁለተኛው ይህ ፍሬ አለ ወይስ የለም? ለይምሰል ሰላምታ እንለዋወጣለን። ውስጣችን የመርዝ ብልቃት ሆኖብናል። ከማር ከወተት የጣፈጠ ወንጌል እንሰማለን፣ ግን ፍቅር የለንም። ልብን የሚመስጥ መንፈስን የሚነጥቅ ዝማሬ እንሰማለን፣ ግን ፍቅር የለንም። ከአምልኮታችን ጀርባ የሚያሳፍር ነውር አለ፣ እሱም ፍቅር ማጣት ነው። ይህ ፍሬ አለ ወይስ የለም?